ሰላም ወገን እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም? በዓል እንዴት አለፈ? ከኔ ጋር አሪፍ ነበር፣ እግዚአብሔር ይመስገን። ያው እንግዲህ ጋይስ አንዳንድ ነገሮችን እያየሁ ነውና በመጀመሪያ ደረጃ ማለት ነው ሁላችንም መከባበር እንዳለብን ነው የሚሰማኝ። እኔ ማለት ነው የሚሰማኝ መከባበር እንዳለብን ነው። የሆነ ሰውን ልጅ ስናከብረው ያከብረናል፣ ዝቅ ስናደርገው ደግሞ ዝቅ ያደርገናል። ማንም ሰው የሆነ ዝቅ እያደረጋችሁት እንዲያከብራችሁ አትጠብቁ። ምክንያቱም ሁላችንም ሰው ነን እንጂ ፈጣሪ አይደለንም አይደል? ከፈጣሪ ጋር ታነካኩኝና ማለት ነው። ምክንያቱም የሆነ አይ ነው የፈጣሪ ቃሎች ብዙ አሉ፣ ብዙ ናቸው ማለት ሰው ምንም ቢያደርግ ውደደው፣ ምንም ቢያደርግ አክብረው ነው አይደለ? ነገር ግን እዚህ ምድር ላይ ስትኖር እንደዛ ማድረግ አትችሉም። ያኔ በቃ ምንም ጻድቅ ብትሆኑ ምናምን አትችሉም። ምክንያቱም የእኛ ህዝብ የሆነ እየረገጠሽ ምንም እያለሽ ማለት ነው ኦኬ እያልሽ ዝም የምትይ ከሆነ ራሽ እንደማስናቅና ማንም እየተረማመደብሽ እንዲኖር የማድረግ እንትን መንገድ መክፈት ነውና ሲያከብርሽ ታከብሪዋለሽ፣ ሲረግጥሽ ደግሞ ትረግጫዋለሽ ማለት ነው። ምክንያቱም በቃ ሁሉንም ነገር ሰጥሽ ትቀበያለሽ እንጂ ፍቅር ምንድን ነው ይሄ ኮብል እየወረወሩባችሁ ወርቅ አትወረውርላቸውም አይደለም? አይሆንም። በቃ ኮብል ሲወረውር ኮብል ትወረውሪያለሽ፣ ወርቅ ሲሰጥሽ ወርቅ ትሰጪዋለሽ ማለት ነው። መልካም ንግግር ሲናገሩ መልካም ትናገራላችሁ፣ መጥፎ ሲናገሯችሁ ደግሞ መጥፎ ተናግራችሁ አፋቸው እንድታዘጓቸው የሚፈልጉ ሰዎች አሉ። ይህን እየተናገርኩት ያለሁት ለማን እንደሆነ በደንብ አድርጋችሁ ታውቃላችሁ። በመጀመሪያ ደረጃ ያልተባለና ያልሆነ ነገር እያጻፋችሁ እያነበባችሁ ያላችሁ ሰዎች፣ ሲቀጥል ደግሞ አንዳንድ ወስላቶች አላችሁ። እውነት ለመናገር በጣም ከባድ ናችሁ እናንተ ሰዎች። ስለ እናንተ ምንም ማለት አልችልም። ማለት ትቼ ነበር ረዥም ጊዜ እንደዚህ አይነት ነገር ማውራት አልፈልግም ብዬ ማለት ነው። ግን አሁን በጣም አበዛችሁት በጣም። በዛ ላይ ደግሞ የእናትን ክብር የማታውቋላችሁ፣ የአባትን ክብር የማታውቋላችሁ። ስለ እናትና ስለ አባት ምንም ብዬ መናገር አልችልም፣ ምንም ብዬ ማለት ነው። ምክንያቱም አባት ብዙ ነገሮችን፣ ብዙ ስቃዮችን፣ ብዙ ንድድ የሚያደርጉ የቁም ስቃዮችን በውስጡ ፍን አድርጎ ይዞ መናገር እየፈለገ ነገር ግን ወንድነት ይዞት አባትነት ይዞት ምንም ነገር ሳይናገር የውስጡን ንዴት የውስጡን ብሽቀት ለራሱ ይዞ ለእኛ ሲል ፈገግ እያለ ፈገግታውን ብቻ እያሳየን የሚኖር አባት ነው። እናት ደግሞ ለእኛ ስትል ብዙ ነገር ትሆናለች። በጣም ብዙ ነገር ማየት የሌለባትን ነገር አይታለች። ማየት የሌለባትን ስቃይ አይታለች። ነገር ግን እናንተ የእናትነት ፍቅርም ሆነ ክብር፣ የአባትነት ፍቅርም ሆነ ክብር ሊገባችሁ አልቻለም። ተግባባን? ይሄ ሰው መውደድና ማክበር ወይም ደግሞ ሰው መጥላትን ለይታችሁ ራሱ አላወቃችሁም እናንተ። እኔ አሁን እየገባኝ እንዳለው ነገር ቅምጥሌና ቡራን በጣም ስለምጠሏቸው ነው ይህንን እያደረጋችሁ ያላችሁ ማለት ነው። ምክንያቱም የቅምጥሌ እናት ወይ ደግሞ የቅምጥሌ አባት የሆነ ነገር ሲደረግ ብሩኬ ደስ አይለውም። የብሩኬ እናት ወይ ደግሞ አባት የሆነ ነገር ሲደረግ ቅምጥሌ ደስ አይላትም። ሰውን መውደድ ማለት እንደ ራስ መውደድ ነው። እናንተ ወዳችሁ ማታውቁ ከሆናችሁ ይሄ ነው ብዬ ላስረዳችሁ አልችልም። ግን ሰው ወዳችሁ ማታውቁ ከሆነ ብትናገሩም አይገባችሁም። ነገር ግን ሰው ስትወዱ እንደ ራሳችሁ ነው የምትወዱት። እናንተ ላይ እንዲደረግ የማትፈልጉትን ነገር እዛ ሰው ላይ እንዲደረግ አትፈልጉ። እናንተስ ምንድን ነው እያደረጓችሁ ያላችሁት? እንደዚህ አጥፍተዋል፣ ቅምጥሌ እንደዚህ አድርጋለች፣ ብሩኬ እንደዚህ አድርጓል፣ ስለዚህ የብሩኬ ቤተሰቦች እንደዚህ መደረግ አለባቸው፣ ብሩኬ እንደዚህ መደረግ አለበት። በቃ ስታስጠሉ ማለት ነው። የሆነ ትልልቅ ሰዎች ከሆነን እኛውን እንደውም ፈጣሪ ቢያድለን ከሀገራችን ላይ ቁርባን እየተቀበልን ንጹህ ደሙን እየወሰድን አገራችን ላይ መኖር እንችል ነበር። አገር ውጭም ሆነን ግን በጣም ብዙ ማናውቀውን ነገር አውቀናል። እስኪ ጥያቄ ልጠይቃችሁ። ሙስሊሞቹም በጣም ብዙ ነገር አታውቁም ነበረ አገር ቤት እያላችሁ ማለት ነው። ቁርአን አላከተማችሁም ነበረ። ብዙ ነገር ግን እዚህ ጋር ስትመጡ በጣም ብዙ እውቀቶችን ወስዳችኋል። እኛም ደግሞ የተዋህዶ ልጆች ደግሞ ስደት ከመጣን በጣም ብዙ ነገር አውቀናል። አይ ነው ምናልባት በየቀኑ ቤተክርስቲያን አንሄድም። አይ ነው ምናልባት ለብዙ ነገሮች አይመቹም። ነገር ግን ከቤት ሆነን በብዙ ነገሮች ጠንክረናል። ገባችሁ? በእምነታችን እንድጠነክር አድርጎናል። ነገር ግን እናንተ መከተል ያለባችሁና የሌለባችሁን ነገር የተደበላለቀባችሁ ግን ቁርአን መቅራት እየቻላችሁ ሙስሊሙ ናችሁ። ኦርቶዶክስ ሆናችሁ ደግሞ ብዙ የቤተ ክርስቲያን ትምህርቶችን መውሰድ እየቻላችሁና መማር እየቻላችሁ ብዙ ስብከቶችን ማዳመጥ እየቻላችሁ ላይቭ ላይ የሰውን እናት ዝቅዝቃችሁ ማይረባ ነገር አድርጋችሁ ትውላላችሁ። እንደዚህ እኮ ነው እንደዚህ ያደረገችው እንደዚህ ያደረጋት ምን አገባችሁ እናንተ? የራሳችሁን ህይወት አትኖሩም ወይ ነው ግራ የገባኝ ነገር። አንቺ ስለ ህይወትሽ ብትጠይቅ አንድ ብለሽ የምትመልሹ ነገር የለም። ስለዚህ ብችሉ ስለ እምነታችሁ ወቁ፣ ስለ እምነታችሁ ተማሩ። እምነታችሁን ካወቃችሁና ስለ እምነታችሁ ጠለቅ ብላችሁ ገብታችሁ ካወቃችሁ የሰው ልጅ መበደል ምን እንደሆነ ታውቃላችሁ። ብዙ ጊዜ ስለ እምነታችሁ ማናቅ ሰዎች ነን ይህን ነገር የምናደርግ። እዚህ ጋር አሁን ዛሬ መጥቼ እምነት ስላችሁ ጻድቅ እየተጫወትኩባችሁ አይደለም፣ ግን ሪሉን ነገር ነው የምነግራችሁ። መጀመሪያ ቆም ብላችሁ አስቡና ስለ እምነታችሁ ዞርላችሁ አስቡ። የትኛውም እምነት ሰው በድሉ ሰውን አንቋሽሹ አይልም። ተግባባን? የትኛውም እምነት ላይ ማለት ነው። ስለዚህ ስርዓት ይኑራችሁ። በጣም ብዙ ነገር እያየሁ ነው። እግዚአብሔርን በጣም ብዙ ነገሮች ያደረጉልኛል። እኔም በአጋጣሚ ያለው ምናምን ነገር
በጣም ብዙ ነገር ያልተጻፈ ነው የምታነቡት። ከዛ ደግሞ ፎቶ ማበላሸት፣ መፖሰት፣ ወንዱን ሴት ማድረግ፣ ሴቱን ወንድ ማድረግ ምናምን የሆነ ቅጥ ያጣ ነገር ማለት ነው። ይህንን ነገር አታድርጉ እንዴ! ለምን በሰው እናንተ ወንጀል ትሰበስባላችሁ? የራሳችን ወንጀል አይበቃም ወይ? የራሳችን ኃጢአት አይበቃም ወይ? ስንት መጾም፣ መስገድ፣ መጸለይ ያለብኝ ያን ሁሉ ያላደረግኩት ሰውን በቃ ማስደሰት እየቻልኩ ስንቱን ሰው ያስከፋሁት ስንት ነገር ያደረግኩት ኃጢአት ተደርድሮብኝ የኔ ራሴ ከእንደገና በሌላ ሰው አድርጌ ደግሞ ኃጢአትን መሰብሰብ። የሰው ልጅ ቢችል በሌላ ሰው አድርጎ አይታችኋል። በጣም ብዙ ልጆች ጽድቅ የሚሰሩ አሉ። የተራቡትን ማብላት፣ የተጠሙትን ማጠጣት፣ መልበስ ያቃታቸውን ማልበስ፣ የታመሙትን ማሳከም፣ አይዞቹ ብሎ ሰው ማውራት እየፈለጉ የሚያወሩ ሰው የሌላቸው እነሱን እያወሩ በጣም ብዙ ነገር በጣም ብዙ ሰዎች ምክር እየሰጡ ከፍ ያደረጉ በጣም ብዙ ጀግና ሰዎች አሉ። ነገር ግን እዚህ ጋር ማንም ምንም ማድረግ ይችላል። የራሱ ፍላጎት ነው። ኃጢአትንም ጽድቅንም እሳትንም ውሃንም እኛ ራሳችን ስለምንመርጠው መርጣችሁ ግቡበት እያልኳችሁ ነው። መርጣችሁ ግቡበት። እዚህ ጋር ነፃ ኔት ስናገኝ ነፃ ዋይፋይ ሲሆን ብዙ ነገር መማር እንችላለን። እግዚአብሔርን ነው የምላችሁ። በጣም ብዙ ትምህርት መውሰድ ይቻላል። በጣም እኔም ሰነፍ ስለሆንኩኝ እንጂ በጣም ብዙ ቶቻችን ብታዩ ማለት ነው እኛ አገራችን ላይ በጣም ብዙ ቋንቋዎች አሉ፣ ብዙ ላንጉጆች ማለት ነው። እነሱን አሁን በደንብ አድርገው ከራሳቸው ቋንቋ ውጪ በጣም ብዙ ቋንቋዎችን ተምረዋል። እንግሊዘኛ እየተማሩ ነው። በጣም የሀገራችን ቋንቋዎች በደንብ እያወቁ ነው ምናምን ነገር ማለት ነው። ተግባባን አይደለ? በጣም ብዙዎቻችን የተለያየ መንገድ ነው እየሄድን ያለን። አንዳንዶቻችን ሰውን ስንቦጭቅ፣ ሰውን ስናንቋሽ እንውላለን። አንዳንዶቻችን ትምህርት እየተማርን ነው። አንዳንዶቻችን ደግሞ በቃ ደስ የሚል ጓደኛ እየፈጠርን ነው። በጣም ብዙ ነገር አለ። በቃ እርስ በርስ ደስታ መፍጠር አለ። ሰላም ወሬ ማውራት እንዳልኳችሁ በቃ ግሩፕ አድርገው ስለ ቤተክርስቲያን የሚማሩ አሉ። ግሩፕ አድርገው ደግሞ ስለ ቁርአን የሚማሩ አሉ። በጣም ብዙ ነገር ማለት ነው። ስለዚህ አይምሯችሁን በደንብ አድርጋችሁ አሰብ አድርጉበት እንዴ። አይ ነው የሆነ ሰይጣን እየተፈታተነኝ ነው ምናምን። ለሰይጣን ራሳችን መንገድ ካልከፈትንለት ሰይጣን እኮ እየጠራ ነው የሚመጣው። አሁን የተጠራው እየመጣ ነው ወደ እኔ። ተግባባን? እናንተ የሆነ መንገድ ተከፍቱለታል። አሁን ለምሳሌ መሳደብ እዚህ ጋር ከጀመርኩኝ በይ ነው የሚለኝ። እሳደባለሁ። ያ ግን ልክ ነው ማለት አይደለም። የተሳደበው ሁሉ ጀግና ነው አይደለም። የተናገረው ሁሉ ትክክል ነው ማለት አይደለም። ያልተናገረው ሁሉ ደግሞ ጥፋተኛ ነው ማለት አይደለም። በዚሁ አጋጣሚ ደግሞ በጣም ብዙ ነገሮች ሰሞኑ እያየኋቸው ባሉት ነገር የውጭ ሀገርን ሰው የምታመልኩ ሰዎች ማለት ነው። ውጭ ሀገር የእንትና ልጅ አለች ወይ ደግሞ ውጭ ሀገር የሆነች ሰው ታገባኝ ነው ሊያገባኝ ነው ምናምን የሚባል ነገር። አንድ ነገር ልንገራችሁ። እኔ ስሰደብ አድጌያለሁ ስላችሁ በጣም ብዙ ልጆች በእንደዚህ በውጭ ሀገር ሰዎች ያመለኩ፣ በወንድ የተመለኩ፣ በሴት የተመለኩ ህይወታቸው ትምስቅልቅልቅል ብሎ ወጡ ስላየሁት ልንገራችሁ። እኔ ስማችሁን አልጠራም፣ ነገር ግን እናንተ ራሳችሁን ታውቃላችሁ። እኔ ብዙ ነገር ስትሉኝ የነበራችሁ ማለት እኔ አሁንም የተሻለ ደረጃ ላይ ምናምን ሁኝ አይደለም፣ ግን እግዚአብሔር ይመስገን ማለት ከጠበቅኩትም ካልጠበቅኩትም ብቻ እግዚአብሔር ያለው ሆነና እግዚአብሔር ይመስገን። ለምን መሰላችሁ? አይናው አንዳንድ ሰው ገፋፍቷችሁ ወደዛ ወዳልሆነ ነገር እንደምትገቡ አውቃለሁ። በተለይ አንቺ የውጭ ሰው ጥበሽና ከውጭ ይውሰድሽ፣ የውጭ ሴት ጥበስና ትውሰድ። በቃ እንደዚህ የተሻለ ህይወት እዛ ይኖራል። የተሻለ ወንድ አግቢ፣ ሀብታም አግቢ። በኑሮ ደከም ያለ ሰው ስናፈቅር አንቺ ደግሞ የተሻለ ሰው አፍቅረሽ እንደዚህ አትይ ምናምን እየተባልን ማለት ነው ስንተች። ከዛ ደግሞ እናንተስ የውጭ ሰዎች ጥበሱ ተብላችሁ የውጭ ስልክ ተሰጧችሁ ምናምን። ከዛ መጣ የሆነ ቀለበት አደረገልሽ፣ ሸወደሽ፣ አብራችሁ ብዙ ነገር አደረጋችሁ። ከዛ ውስጥ ሻለው አለ፣ በዛ ተንቦራቃቅሽብን። እኔ እኮ እንደዚህ ነው፣ ልጅ እኮ እንደዚህ ነች ተባለ፣ እንደዚህ ተባለ። በጣም ብዙ ስለሆናችሁ ነው እንደዚህ ያልኳችሁ ያለሁት። ከዛስ ማንም ሰው ጌም ነው የሚጫወትባችሁ፣ ለጌም ነው የሚፈልጋችሁ። የሆነ ለረፍት ሲመጣ ሊጠቀምብሽ ነው የሚፈልግሽ። ለረፍት ስትመጣ ልትጠቀምብ ነው የምትፈልግህ። ገባ? ሁሉም ሰው የሆነ ውጭ ሰው ሲያወራችሁ ወይ ሲያገኛችሁ ምናምን ሌላ ነገር እንትን አትበሉ፣ አትሸወዱ። ያ ሁሉ ሰው ትዳር አለው። የብዙ እህቶች ህይወት የተበላሸው በዚህ መንገድ ነው። ምክንያቱም የውጭ ዜጋ ጥበሽ ልጄ ምናምን ጓደኞች ገፋፉሻል ምናምን። ከዛ አንቺ ደግሞ እንደዛ ይሻላል እንደ አልጋ ባልጋ የሚሆን ነገር የለም። ሁሉም ሰው ለፍቶ ደክሞ ያ ሰው እኮ ከውጭ እናንተ ቁጭ ላችሁ ከዛ ገንዘብ ልበሉ ነው አይደል የምትፈልጉት? በጣም ብዙ ሰው የሚገርማችሁ ማለት ነው። ውጭ የምትኖሩት ደግሞ ልንገራችሁ፣ እዛ ያሉ ሰዎች የሚፈልጓችሁ በቃ የሆነ ገንዘብ ትንሽ ላክ ያደርጉልኛል ከዛ ህይወቴን ቀይራለሁ ነው። ከዛ ደግሞ የኢትዮጵያዎች ደግሞ ልንገራችሁ፣ ውጭ ያለው ደግሞ ምንድን ነው ለረፍት ሲሄድ ይጠቀምባታለሁ ምናምን በቃ ብቻዬን ከመሆን ዘና ላለሁ ወይ ደግሞ ዘና አልባታለሁ ምናምን ብለው ነው እንጂ ሁሉም ሰው ህይወት አለው። ምንም ዝም ብሎ እንደዚህ ወይ ደግሞ አንዳንዴ ደግሞ የምር ሆኖ በቤተሰብ የእሱ ቤተሰብ የአንቺ ቤተሰብ ተስማምተው ወይ ደግሞ ከዛ በፊት የምታውቂው ካልሆነ ምናምን እንዳትሸወዱ። ምክንያቱም እኔ ማቃቸው ከ10 ምናምን በላይ
ህይወታቸው ተበላሽቶ ስላየሁት ማለት ነው። ተግባባን? ህይወታቸው ምስቅልቅሉ ወጦ ስላየሁት። ስለዚህ አትጃጃሉ። ሁሉም ሰው ሰርቶ ነው የሚለወጠው። ሰርተሽ ትለወጫለሽ። አሁን ላይ የትም ሀገር ላይ ሆኑ የትም ሀገር መለወጥ ይቻላል። ዋናው ለመስራት መነሳሳት ነው። ተግባባን አይደል? ስለዚህ ሰሞኑን በዚህ ወጥቶ በዚህ ወርዶ በዚህ እንደዚህ እያላችሁ አላችሁና አንደኛ እንዳልኳችሁ ያልተጻፈ ነው የሚነበበው። ሁለተኛ ደግሞ የተጻፈ እንኳን ቢነበብ ኪሳራ ላይ ናችሁ። ሁሉም ሰው በራሱ ነው መቆም ያለበት። እኔ ትክክለኛ ስሜ እመቤት አዳነ እባላለሁ። የአባቴ ስም አዳነ አያሌው ይባላል። እኔ እመቤት አዳነ ደግሞ ስኖር ከመጀመሪያ ከልጅነቴ ጀምሮ ትንሽ ሁኚ አሁን ትልቅ ሰውኛለሁ፣ እያረጀውም ነው ማለትም ይቻላል። ማለት የሆነ እንዴት አድርጌ ልንገራችሁ፣ እኔ ሳድግ ገና ስወለድ ሊሆን ይችላል እግዚአብሔር የሰጠኝ አይምሮ ወንድ ልጅ የሚባል በወንድ ልጅ ገንዘብ መተዳደር አልፈልግም። ማንም ሰው ሀብታም ሆነ ድሃ ሆነ አይመለከተኝም። እስቲል የእናት የአባቴን ገንዘብ ማለት ነው እንትን ታውቃላችሁ፣ ይሄ አባት የሚሰጣችሁ ስጦታ እናት የሚሰጣችሁ ስጦታ ያን ነገር እስቲል አልፈልግም ያልኩ ልጅ ነው በልጅነቴ ጀምሮ። ቀጣይም አልፈልግም። ምክንያቱም ፈጣሪ በእኔ በራሴ በቃ ተቋቁሜ ቁሜ ራሴን እንዳይ አካል ሰጦኛል፣ እጅ እግር ሰጦኛል፣ አይምሮ ሰጦኛል። ማሰብ፣ ማገናዘብ፣ መንቀሳቀስ፣ መስራት እችላለሁ። ተግባባን? ስለዚህ ዝም ብላችሁ አንዳንድ ሰዎች ማንነታችሁ ምስቅልቅልቅልቅል አድርጋችሁ ማንነታችሁን እንኳን ግለጹ ብትባሉ መግለጽ የማትችሉ ሰዎች ሁላ ዝም ብላችሁ እሪም ባትበሉ። ተግባባን እንዴ? እንዴት እንደሚያደርጋችሁ ዝም ብሎ በቃ የራሳችሁን ማንነት ወጣችሁ በአደባባይ ስትናገሩ አለማፈራችሁ ማለት ነው። እመቤቴን አለማፈራችሁ። እኔ በጣም ስለማውቃችሁ አንዳንድ ልጆች ማለት ነው አውቃችኋለሁ በደንብ ምን አይነት ሰዎች እንደሆናችሁ፣ ምን አይነት ሰዎች እንደዚህ እንደሚያደርጉ ስለማውቅ የሰውን ስም ድብን አድርገው የሚያጠፉት የራሳቸው ስም እንዲህ ድብልቅልቅ ብሎ ስማቸውን ራሱ መሰረዝ እየፈለጉ መሰረዝ ያልቻሉ ሰዎች ናቸው። ከዚህ በፊት ያሳለፉትን ህይወት ማጥፋት እየቻሉ ማጥፋት ያልቻሉ ሰዎች ናቸው። በመጀመሪያ ደረጃ ሰው አይናቅ። ድሃ ሆነ አፍታም ሆነ ውጭ ሀገር ሆነ አገር ቤት ሆነ አሁን ላይ ደግሞ ያመጣችሁት ነገር ውጭ ሀገር ስለሆነች ልውሰድ ያለችው ልውሰዳት አላት። ከዛ ውጭ ሀገር ያሉ ሰዎች እንደዚህ ናቸው፣ አገር ውስጥ ያሉ ሰዎች እንደዚህ ናቸው። ማንኛውም ሰው የትም ሀገር ይኑር ዋናው ለስራ ተነሳሽነት መኖሩ እድለኝነቱ፣ ከምንም በላይ ደግሞ እየለፋህ እየደከምክ የትም ሀገር ሆነ ዜሮ በዜሮ ከሀገር ወጥተው እኮ ሌላ ሀገር ስንት ገንዘብ አጥፍተው እዛ ሀገር ገብተው በድጋሚ ህይወታቸው ምስቅልቅልቅል ብሎ አገራቸው እንኳን መመለሻ ገንዘብ ያጡ ሰዎች አሉ። ይህ ምንድን ነው? እድል አለመኖር። ፈጣሪ ግንባር ነው ይባላል አይደል? እድልን ሲጽፍላችሁ እንዲሁም ደግሞ የሀገር እድል ይሄ በሌላ እንትን ምናምን ብላችሁ እንዳትተረጉሙት። የሀገር እድል አለ። የሆነ ሀገር ላይ ስትሄዱ የተሻለ ሀገር ወይ ደግሞ ኢትዮጵያ ላይ የተሻለ ኑሯቸው ለምሳሌ አሜሪካ ሊሄድ ብለው ሄደው እዛ ጋር ህይወታቸው ምስቅልቅልቅል ብሎ የሚኖሩ ሰዎች አሉ። እና ደግሞ የሆነ እዚህ ጋር በነገራችሁ ላይ ሁላችንም በፊልተር የተያዘ ፊት እንጂ ሁሉም ሰው ክርስም ብሏል፣ ድክም ብሏል፣ ፊቱ ክርስምስም ብሏል ምናምን። ኢትዮጵያ ላይ ያለ ፊት እና እዚህ ጋር ያለ ፊት ይለያያል። ባይዘወይ እዛ ጋር ንጹህ አየር ነው፣ በቃ ቆንጆዬ ነን ምናምን። እዚህ ጋርም ቆንጆ አይደለም፣ ግን የሆነ በጣም ብዙ ልዩነት አለው። ተግባባን? ስለዚህ በሶሻል ሚዲያ ያያችሁትን ነገር አትመኑ። እናቶች የሆናችሁ በተለይ ቤት ውስጥ ያላችሁ ልጃችሁን በስነ ስርዓት እያሳደጋችሁ ያላችሁ እናቶች ደግሞ ወዳችኋለሁ። ምክንያቱም እናንተ ሶሻል ሚዲያ ላይ የሆነ ሰው እንደዚህ ራቁቷን ተመናቅራ ሊሆን ይችላል ምናምን ስትፖስት ወይኔ ምናምን ባላገባ ወይ ባልወልድ ምናምን እያላችሁ ቅስማችሁ እየተሰበረ ያላችሁ ደግሞ እናንተ ስትር ያላችሁ ምርጥዬ እናቶች ናችሁ። እንደውም ታድላችሁ ማለት ነው። ስለዚህ ሶሻል ሚዲያ ላይ ከሆን ልጅሽን ቁጭ አድርገሽ የሆነ ልብስ ትለብሻለሽ ምናምን ከዛ ፖስት ታደርጋለሽ። ለአንድ ሰከንድ ተነስተን የተነሳ ፖስት ያደረግናት ፎቶ ለዘላለም ትኖራለች ማለት ነው። ከዛ ሁሉም ሰው ያችን ፎቶ ያይና እንደዛን እየሆንሽ ነው የሚመስለው። ግን እኮ በስራ ማለት ተጣድፈሽ ምናምን የሆነ ተደባብቀሽ ምናምን ያን ፎቶ የተነሳሽው። ስለዚህ ጀስት በቃ ኢንጆይ ዩር ላይፍ። ማንም ስለማንም ባያወራ፣ በተለይ ሰውን ባታንቋሽሹ፣ እከሌ እንደዚህ ነው በዚህ ወጦ በዚህ ወርዶ ምናምን የሚለውን ነገር ብታቆሙ። በተረፈ ጨረቃዎች ደግሞ ለእንደዚህ አይነት ሰዎች ደግሞ መንገድ ባትከፍቱ ማለት ህይወታችሁን በትክክል መምራት ብትችሉ። አይ ነው ህይወታችሁን በትክክል የምትመሩ ልጆች እንደሆናችሁ፣ ግን ሶሻል ሚዲያ ላይም ቢሆን ደስ አይልም። በቃ በእንደዚህ አይነት መልኩ አትምጡ። በጣም ብዙ ምሳሌ የሚሆኑ ሰዎች አሉ በነገራችሁ ላይ ለእንደዚህ አይነት ነገር ክፍተት የማይፈጡ ካፕሉ ነው እስከ ዛሬ ድረስ የመጡ ወልደው እየወለዱ ያሉ መሆኑን ማለት ነው። ስለዚህ እንደዚህ አይነት መንገድ አትክፈቱ። በጣም ብዙ የሚወዳችሁ የሚያከብራችሁ ሰው አለ። እነዛን ሰዎች አታስከፉ፣ አታስደብሩ።
በፍቅር በአንድ ላይ ለመምጣት ሞክሩ። ከዚህ በላይ ባትሄዱ ደስ ይለኛል። ገና ነው ይመስለኛል። ቅምጥሌ ፓርቷ ገና እየጀመረ ነው። ያው ትናንት የሚያቋረጡት በዓል ስለሆነ ይመስለኛል። አላቅም። ብትቀጥሉም ባትቀጥሉም ዩካን መብታችሁ ነው፣ የእናንተ መብት ነው። እኔ እንደዚህ ታድርጓላችሁም። ነገር ግን ተሳዳቢዎች እንዲሁም ደግሞ ሌላ ነገር እያደረጋችሁ ያላችሁ ለእናንተ እየተናገርኩኝ ያለሁት ኃጢአትን በጣም እየሰበሰባችሁ ስለሆነ ከኃጢአት እንቆጠብ። ያው ባየነው ነገር ሁላችንም የሆነ ነገር እንናገራለን ምናምን፣ አስተያየት አትስጡ። አይደለም ቤታቸው ላይ ሄዳችሁ ድብን አድርጋችሁ አስተያየት ስጡ። የመሳደብ የማንቋሸሽ መብት ግን የለም። ተግባባን? ከዛ ውጭ ሌላ ምንም ማለት አልችልም። በተረፈ ጨረቃዎች በድጋሚ ወደ ራሳችሁ ተመለሱ እና በፒስ ነው ውዶቼ። በጣም ብዙ ደግሞ አላችሁ ምርጥ 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 የሆናችሁ ሰዎች እና እናንተን ያኑርልን። እንደናንተ አይነት ልብ ሁላችንም ይስጠን ማለት ፈልጋለሁ። በተረፈ ወዳችኋለሁ ሁላችሁን እና መልካም ምሽት ይሁንላችሁ። ነገ እንግዲህ ሰርግ አለብን በነገራችሁ ላይ ማለት ነው እና አሁን እስከ ቤት ልንወጣ ነው። ያው ጸጉራቸው ምናምን ሊሰራሩ ነው። እኔም ከነሱ ጋር ጎርደድ ልል ነው። ከዛ አይ ቲንክ ነገ ምናልባት ማታ ምሽት ላይ ነው የምንመጣው ምናምን። ዛሬ ማታ ብቻ ግን እመጣለሁ። ነገ ጠዋትም ልመጣ እችላለሁ። ብቻ ለማንኛውም ደስ የሚል ሰርግ ያደርግላቸው በሉ። የምሬን ምስኪን ናቸው ብታይ ሁለቶቹ የሚዳሩት ማለት ነው፣ ሴቷም ወንድየውም ነው። መብሩክ በሏቸው። በተረፈ እንግዲህ እወዳችኋለሁ ወዶቼ። ወደ ራሳችን እንመለስ ለማለት ነው የመጣሁት። አላዊ ጋይስ መልካም ቀን ይላችሁ ባይ